እንግዲህ ዛሬ ከዚህ ከትንሳኤ በዓል በተያያዘ በጣም ብዙ ጊዜ ሁሌም ሲጠየቅ የምንሰማው አንድ ጥያቄ አለ። እሱም ምንድነው? ከትንሳኤ በዓል አከባበር ጋር በተያያዘ ሁልጊዜ ሲጠየቅ የምንሰማው አንድ ነገር አለና ዛሬ ለሱ ጥያቄ መልስ ሊቃውንት ሰጥተዋል። ከሊቃውንት አንደበት የሰማነውን ደግሞ እኛ ደግሞ ለእናንተ እንናገራለን። ምንድነው የሚደረገው? በትንሳኤ በበዓለ ትንሳኤ የሰው ልጅ ትንሳኤውን ያገኘበት ከክርስቶስ ጋር በሞቶ የነበረው የሰው ልጅ በነፍሱ ሞቶ የነበረው በኦሪት ስርዓት የነበረው የሰው ልጅ ትንሳኤውን ያገኘበት ቀን ነውና በዚህ ትንሳኤ ቀን እንዴት ነው ማድረግ ያለብን? በትንሳኤ በዓልን ስናከብር እንዴት ነው የሚለውን አብረን የምናይ ይሆናል። ስለዚህ ከሊቃውንት አንደበት እንደተነገረው በይቺ የትንሳኤ በዓል የተድላና የደስታ በዓል ናት። ትንሳኤን ስናከብር በጣም በትልቅ ደስታና በትልቅ ተድላ ውስጥ ሆነን ነው የምናከብራትና ከዚህ በዓል አከባበር ጋር ተያይዘው የመጠጥ የምግብ ግልጋሎቶች ጭምር አብረው የሚመጡ ናቸው። ስለዚህ ዋናው የትንሳኤ በዓል ከመጀመሪያው አሁን ስለዚህ በዓል ስናወራ እንግዲህ የትንሳኤ በዓል ከክርስቶስ ጋር አንድ የምንሆንበት በዓል ስለሆነ ስጋው ደሙን መቀበል አስፈላጊ ነው ለተቻላቸው በሙሉ። እንግዲህ የትንሳኤ በዓል አበይት በዓላት ተጠብቀው ብዙ ጊዜ ታላላቆች እናቶቻችንና አባቶቻችን የጌታን ስጋና ደም ይወስዳሉ። ስለዚህ አሁን እዚህ ትንሳኤ በዓል ላይም ይሄው ሁሌም ይደረጋል፣ ብዙ ጊዜ የሚደረግ ነውና ትንሳኤ በዓል ሲከበር እርድ የሚከናወነው ምን ሰዓት ነው የሚሉ ጥያቄዎች ሁሉ ጊዜም የትንሳኤ በዓል በቀረበ ጊዜ ሁሌም የሚጠየቁ ጥያቄዎች ናቸው። እንግዲህ የትንሳኤ በዓል እንደምናውቀው ሌሊት ነው የምግብ ስርዓቱ የሚከናወነው፣ ሌሊት ነው ቅዳሴው የሚያልቀው ሌሊት ስለሆነ ምግብም ሰዎች የሚመገቡት በሌሊት ነው። ስለዚህ በሌሊት ከሆነ የሚደረገው ይሄ እርድ መፈጸም ያለበት የእርድ አገልግሎት የሚፈጸመው እሁድ ጠዋት ነው ወይስ ከቅዳሜ ማታ ከእሁድ ቀደም ብሎ ባሉ ሰዓታት ነው የሚደረገው የሚለው ብዙዎችን ያወዛገበ ጥያቄ ነውና ብዙዎች መምህራን መልስ ለመስጠት ሞክረዋል። እንግዲህ እኔ አሁን ለእናንተ የማቀርበው ሊቀ ሊቃውንት ስምዐኮን የተናገሩት ነው። እንግዲህ እሳቸው መምህር ናቸው፣ የአራቱ ጉባኤ መምህር ናቸው። እንደዚህ አይነት ተጠየቅ ነገር በሚመጣ ሰዓት ምላሽም የሚሰጡት ሊቃውንቶች ናቸው። መምህር የተባለ ሁሉ የሚሰጠው መልስ የሰዎችን ስሜት እንትን ለማለት ካልሆነ በቀር የሚያረካ መልስ አይደለምና አሁን መምህር ብዙ መምህራኖች የሰጡት መልስ ትንሽ እኔ አውዛግቦኛል። ሁላችሁም እያንዳንዳችሁ ምናልባት ዘወር ስትሉ ያያችሁት ሊኖር ይችላልና ከዛ ከአንዳንዶች ጋር ያገኘሁት ትንሽ የሚያወዛግብ ነበር። አሁን ለእናንተ ማቀርበው እኔም ከልቤ ከእሳቤ ጋር አብሮ የሄደልኝን መልስ ነው። እኔም እንደ አንድ የቤተክርስቲያን ምዕመን እንደ ቤተክርስቲያኒቱ ተከታይ ከኔ ጋር የተስማማውን የሊቃውንቱን መልስ ነው ለእናንተ ማቀርበው። አንዳንዶቹ ወደዚህ ከማለፈ በፊት ብዙዎች አንድ መምህራን ዘወር ስል ካዩዋቸው በእርድ መከናወን ያለበት እሁድ ነውና ከቅዳሴው ከትንሳኤው ግልጋሎት በኋላ ነው ስርዓተ እርዱ መፈጸም የሚሉ አሉና ይሄንን ደግሞ ከቤተክርስቲያኗ ስርዓት ጋር አይሄድም። ምክንያቱም የትንሳኤ በዓል ሰዎች የጌታን ስጋና ደም የሚወስዱበት በዓል ነው። እንደሚታወቀው ደግሞ በእኛ በቤተክርስቲያናችን ስርዓት የጌታ ስጋና ደምን ወስዶ ደምን ማፍሰስ የሚቻል አይደለም። ስለዚህ ዶሮ ማረድም አይቻልም፣ የተለያዩ የእርድ ስርዓቶችንም መፈጸም አይቻልምና የግድ ያ ሰው ሌላ ሰው መጠበቅ ይኖርበት ነው ማለት ነው። ትንሳኤውን በደስታ አክብሮ ከቤት ግን ደግሞ እንግዲህ ትንሽ ሌላ እንትን ሊመጣበት ነውና እንደዚህ መሆን የለበትም። ስለዚህ ምንድነው መሆን ያለበት? ይሄኛው ምላሽ እዚህ ጋር በቃ ውድቅ ይሆናል። እንግዲህ የጌታ ስጋና ደም እንዲወስዱ
የሚያበረታታ መልስ አይደለም። የቤተክርስቲያኗም ዋና ዓላማ መሆን ያለበት የጌታን ስጋና ደም ምዕመናን እንዲቀበሉ ማድረግ ነው። ስለዚህ ይሄኛው መልስ ውድቅ ይሆናል ማለት ነው። በዚህ ምክንያት እኔ አልተቀበልሁትም። መምህራን ያስተማሩ አሉ፣ እኔም አልወደድኩትም፣ አልተቀበልሁትም። መምህር ስምዐኮነ ወይም ሊቀ ሊቃውንት ስምዐኮነ ግን ሲናገሩ ትክክለኛውን የቤተክርስቲያኗን ትምህርት የሚመጥነውን መልስ ነው የሰጡት። ምንድነው ያሉት? የቤተክርስቲያኗ ዋና አገልግሎት ምዕመናንን ለሥርዓተ ቁርባን ማብቃት ነው፣ ለስጋው ደግሞ ማብቃት ነው ብለዋልና እንደዛ ከሆነ ደግሞ አንድ ሰው መቁረብ ካለበት የቤቱን እንትን መጨረስ ያለበት ምን ሰዓት ነው? ቀደም ብሎ ነው መጨረስ ያለበት። ስለዚህ እርድ ቅዳሜ ተከናውኖ ወደ ቤተክርስቲያን ሄዶ ሁሉም ቢቻለው ቆርቦ ባይቻለውም ደግሞ በኋላ ከትንሳኤ በኋላ ሌላ መረበሽ ከደስታ ከዛ ከተፈጸመው ደስታ በኋላ ሌላ መረበሽ ሌላ ግልጋሎት አዘጋጀት እንዳይገቡ መጀመሪያ ፈጽመው ቢሄዱ የተሻለ ነውና ይሄ ነው መሆን ያለበትም ብለው አስተምራሉ። እኔ በጣም ከስፈልገው የነበረው መልስ ነው። ምክንያቱም አንድ ሰው ስጋና ደሙን መቀበል ካለበት ይሄኛውን አካሄድ ነው የሚወስድና እሳቸው ምንድነው ያሉት? ከስጋው ደሙ መቁረብ የሚያግተው ከሆነ ያ ነገር እኩለ ጾም ላይ ቢያርደው ካልበለው ካስቀመጠው ችግር የለም ነውና ይሄንን ያሉት በቃ የቤተክርስቲያኗን ሥርዓት ሰዎች ምን ያህል ለመናድ እንደሚነሱ ለማሳየት ነው ይሄ እንጂ እኩለ ጾም ላይ ይታረድ ማለታቸው አይደለም። ግን ከመቁረብ ከስጋው ደሙን ከመቀበል የሚያግደው ከሆነ ቀደም ብሎ ማረድ አለበት። ምክንያቱም ዋናው ዓላማው ስለሆነ አርዳችኋል ሲኦል ትገባላችሁ ቅዳሜ አርዳችኋል የሚባል ሕግም የለም። ቤተክርስቲያን የተጣረሰና የሚሽር ነው ብለው ትክክለኛ ምላሽ ሰጥተዋል። እንግዲህ ይሄ በጣም ለሁላችንም ከበቂ በላይ የሆነ መልስ ነው። ምክንያቱም ከሊቃውንት አንደበት ነው እነዚህ ተጠየቅ መምህራኖቻችን እነሱ ናቸው። ሌላው ሁሉ መምህር የራሱንና የመሰለውን ከአንደበቱ ወይም እንዲህ አለ ለመባል የሚናገሩት ናቸው። ሊቃውንት ግን በመጽሐፍ ጉዳይም ክርክር በሚነሳ ሰዓት መልስ የሚሰጡ እነሱ ናቸው፣ በአተረጓጎም ጉዳይም። ስለዚህ ይሄ መልስ የሁላችንም መልስ ይሆን ይመስለኛል፣ እንደኔ ተወዛግባችሁ የነበራችሁ። ሌላው ደግሞ በቅዳሜ ለምሳሌ ዛሬ ቅዳሜ ነውና በቅዳም ሱር ሰው ቢሞት ፍታት ይደረጋል ወይ የሚል ጥያቄዎችም ተነስተዋል። ምናልባት ይሄ አንገብጋቢ ጉዳይ ባይሆንም ግን የሚከለክል ስርዓት የለም። ምክንያቱም ኢየሱስ ክርስቶስ ትንሳኤውን ነው እንጂ የምንጠብቀው ከሲኦል ነፍሳትን አወጣል። ኢየሱስ ክርስቶስ አርፏል፣ ከሲኦል ነፍሳትን አወጣል፣ ከመቃብርም ደግሞ ሙታን ተነስተው ወጣዋልና ይሄ ስለተፈጸመ ምንም የሚከለክል ነገር የለም ብለው ይሄንንም ለዚህ ምላሽ ሰጠውበታል። በጣም ደስ የሚሉ ምላሾች ሰጠዋል። እኔ እንደዚህ አይነት ሊቃውንትን እግዚአብሔር ያብዛልን ነው የምለው። ከዚህ በተረፈ ለዛሬው ወሳኝና አንገብጋቢ ብያሰቡት የነበረ ሰላም አሉ።